መራራ ጉዲና ከፖለቲካ ህይወት ወጥተው መኖር አይችሉም ብዬ ነው የማስበው። ልክ ከአሳ ከባህር እንደወጣ አድርገህ አስባቸው እሳቸውን። በነገራችን ላይ መንግስት መሆን አይችሉም። ረጅም ጊዜ ጠፍተው አሁን አራት ፓርቲዎች ሆነው ኦፌኮ፣ አረና እና ሲዳማና የአፋር ፓርቲዎች ሆነው መድረክን ዳግመኛ አምጥተነዋል። መንገድ ላይ የሚተናኮልህም ላይኖር ይችላል። የሆነ ነገር ካጋጠመህም እንኳን እኮ የፓርቲያችን አባል ታሰረ የሚል መግለጫ የሚለቀቅል ሰው ትሆናለህ። ዝም ብሎ ከሜዳ ልክ እንደ ፕሬዚዳንት ማሜ ከሜዳ አምጥተውት ጫት እየቃመ የእስክንድር ነጋ ተፎካካሪ ሆኖ እንደቀጠለውና ህዝቡም የምር መስሎት ማሜን መከተል እንደጀመረው አይነት ነገር ማለት ነውና ኦኬ፣ የት ነው የጠፉት እነዚህ ሰዎች? አሁን ምን ፍለጋ ነው እንደገና እንደ አዲስ መድረክ ብለው መምጣት ያስፈልጋቸው የሚለው ነገር መታየት ያለበት ይመስለኛል። የብሔር ብሔረሰቦች ጥምረት ነኝ ይላል። የብሔር ብሔረሰቦች ጥምረት ነኝ ያሉት ግን አራት ፓርቲ ይዘህ የብሔር ብሔረሰብ ጥምረት 80 ብሔር ባለበት አይደል? ትንሽ ይከብዳል። ሰላም እንዴት አላችሁ? ውድ ቤተሰቦቻችን ዘኢትዮጵያ ቻናልን እየተከታተላችሁ ነው። ቴዎድሮስ ካሳና ማደገፋ በወቅታዊ ፕሮግራማችን ዳግም ወደ እናንተ መተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ ተከታተሉን ዘንድ የአክብሮት ግብዣችን ነው። በዛሬው ፕሮግራማችን መድረክ ስለተባለው ጥምረት እናነሳለን። እነ ፕሮፌሰር መራራ ጉዲና 17 ዓመታት እንደዚህ አካባቢ ያስቆጥሯል እያሉ የደሰኮሩለት ነው ስለ መድረክ። ግን ለረጅም ጊዜ ስሙን ሳንሰማ የት እንደነበረ ሳናውቅ ከጠፉ በኋላ አሁን መጥተው መድረክ ስለሚባል ጥምረት እየነገሩ ነው። አስገራሚ በሆነ ሁኔታ ደግሞ ፕሮፌሰር መራራ ጉዲና የሊቀመንበርነት ቦታውን ለነ አምዶም ለሚባሉ ከትግራይ ከአረና ፓርቲ ለመጡ ሰዎች ለቀው እሳቸው ምክትልና የውጭ ጉዳይ ኃላፊ ሆነው መታየታቸውም ለመጪው ለአዲሱ ትውልድ ስልጣን እያስረከቡ ነው እያስተላለፉ ነው የሚል ስራም እየተሰራ እንደሆነ በሚያመላክት ሁኔታ እየተናገሩ ነው። አንዳንድ ነገሮች ይህንን መድረክ የሚባለውን ጥምረት የት ነበረ፣ አሁን ከየት መጣ፣ ዓላማው ምንድን ነው የሚሉ ጉዳዮችን ለመዳሰስ እንሞክራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቴዲ እንዴት ነህ? ሰላም ነው። መድረካችንን ስለ መድረክ በማውራት ነው ዛሬ የምንጀምረው። እሺ፣ መድረክ የሚባል ፓርቲ ለማለት ያስቸግራል አይደል? ልክ ጥምረት ነው። ቅንጅት ይባል እንደነበረው የሆነ ጊዜ አብርሆት የነ ልደቱና የነ ኢንጂነር ይልቃል እንደዚህ ያለ ነገር ነው፣ ጥምረት ነው። አሁን ይሄ ደግሞ መድረክ ነው። የረጅም ጊዜ ነው ስሙን ስንሰማው ስናቀው። እነ ፕሮፌሰር በየነ ጴጥሮስ ይብን የነበሩ ጊዜ የተካተቱበት መድረክ የሚባል ፕሬዚዳንት ነጋሶ ጊዳዳ እንደዛ ተሰባስበው አንድ መድረክ የሚባል ስብስብ ነበራቸው። ከቅርብ ጊዜ ወዲህ እርግጠኛ አይደለሁም ከለውጡም ወደዚህ ቢሆን ስሙን ለመስማታችን እርግጠኛ አይደለሁም። ተሳሳትኩኝ ይታረማለሁ። ረጅም ጊዜ ጠፍተው አሁን አራት ፓርቲዎች ሆነው ኦፌኮ፣ አረና እና ሲዳማና የአፋር ፓርቲዎች ሆነው መድረክን ዳግመኛ አምጥተነዋል። አሁን እንደተመሰረተ ነገር አይደለም መግለጫውን የሰማነው። ረጅም ዓመት እንዳስቆጠረ እና ሲሰራ ሲንቀሳቀስ እንደነበረ ነገር ነው ሲናገሩ የነበረው። ኦኬ፣ የት ነው የጠፉት እነዚህ ሰዎች? አሁን ምን ፍለጋ ነው እንደገና እንደ አዲስ መድረክ ብለው መምጣት ያስፈልጋቸው የሚለው ነገር መታየት ያለበት ይመስለኛል። ምርጫ ሲመጣ ብዙ ጊዜ ፓርቲዎች አለው ማለት ይፈለፈላሉ። የሌለ ይፈለፈላል፣ ያለው ደግሞ ድምፁን አጥፍቶ ለጥ ብሎ የነበረ ደግሞ አለሁኝ ብሎ ደግሞ መምጣቱ እንደዚህ የተለመደ አይነት ነገር አለ። በእርግጥም ያው ለማሸነፍ ያላቸው አንድና አንድ አማራጭ ከብዙዎቹ ጋር ተጣምረው በየክልል ያለው ለምሳሌ ኦፌኮ ብቻውን ብታየው ምንም ነው፣ ወይ ደግሞ ኦሮሚያ ክልል ብቻ ነው። እሱም ከብልጽግና ጋር ካሸነፈ ነው ታግሉ ካሸነፈ ነው። በቃ ስለዚህ ከኦሮሚያ ክልል ውጪ ሌላ ቦታ ተሳታፊም ላይኖረው ይችላል፣ ተወዳዳሪም ላይኖር ይችላል። ምንም ነው በቃ ምንም ብለን በምንልበት ደረጃ ነው ሊሆን የሚችለው። ስለዚህ ያው ምርጫ ሲመጣ እንደዚህ አይነት ነገር የተለመደ ነው። ምናልባት እንደ ሞራላቸውን ላለመንካት እንደ ቅንጅት ጥሩ እንቅስቃሴ ማድረግ ከቻሉና ጥምረታቸውን በጣም አሪፍ ከሆነ ብልጽግናን ትንሽ ሊፎካከሩ ይችላሉ የሚል እምነት አለ። እንደ ቅንጅት አይነት ነው ግን ማለት እንችላለን። ለምሳሌ አሁን ቅንጅት ውስጥ የነበሩት ፓርቲዎች
አይ ቲንክ እነ ቀስተ ደመና እነ መኢአድ እነ ኢዴፓ ሁሉም የሀገራዊ ፓርቲዎች ናቸው። የዜግነት ፖለቲካ የሚያቀነቅኑ ሀገራዊ ፓርቲዎች ናቸው። እነዚህ ደግሞ የብሔር ፓርቲዎች ናቸው። ኦፌኮ ስለ ኦሮሞ ብቻ የሚገደው ፓርቲ ነው። አረናም ስለ ትግራይ ነው። ኢአንም ስለ አነን ነው። እንደዚህ ስለ አፋር ስለ ሲዳማ ብቻ የሚገዳቸው ናቸውና እንደው ቅንጅት ወይ መድረክ እየተባለ ስም ስለተሰጠው ነው እንጂ አንድ አይነት ተፈጥሮም ያላቸው አልመሰለኝ። ልክ ነህ። ሁሉም የብሔር አቀንቃኞች ናቸው። በነገራችን ላይ እንትናቸውም ላይ እኮ ያሉት የብሔር ብሔረሰቦች ጥምረት ነኝ ነው ያሉት። የብሔር ብሔረሰቦች ጥምረት ነኝ ያሉት። ግን 4 ፓርቲ ይዘህ የብሔር ብሔረሰብ ጥምረት 80 ብሔር ባለበት አይደል? ትንሽ ይከብዳል። 4 ብሔር ብቻ ይዘህ አንደኛ ኦፌኮ አረናም ብታይ ትግራይ ውስጥ ነው ሉዓላዊነቱ ያለው በትግራይ ህዝብ ላይና ትግራይ ውስጥ ነው። ሲያንም ብታይ ሲዳማ ውስጥ ነው። አፋርም እንደዛ። እሺ ሌላውሳ ማን ይታገልለት? ማን ድምጽ ይሁነው? ወይስ የግድ ከነዚህ ጋር እዚህ ውስጥ መግባት አለበት ወይስ ከዚህ ውጪ አጋር ሊሆኑና ሌሎቹ እንግዲህ አጋር በኢህአዴግ ዘመን ቀረለ ስንል ድጋሚ ካመጡት ይገርም ነው የሚሆነው። የመድረክ ጥምረት ጥሩ ነው ብዬ አላስብም። በጣም ጥቂት ናቸው፣ ኢምንት ናቸው። አገራዊ ፓርቲ ሆነህ 4 ሰዎችን 4 ፓርቲ ብትሆን ምንም ሰፊ የሆነ ቦታ ይዞታ አይኖርህም። እንደውም ጠቅላይ ሚኒስትሩ በነገራችን ላይ ከዚህ በፊትም ተደጋጋሚ ሲናገሩ ነበር። ዝም ብላችሁ በስታችሁ በየባታው ከምትፈለፈሉ እስቲ ተሰብሰብ ብትሉ እኮ ፓወር ይኖራቸዋል። አሁን እዚህ ላይ ለምሳሌ እነዚህ ላይ ነው የምልህ እናት ፓርቲ ቢጨመር ኢዜማ ቢገባ እንደገና ማን ነው ይሄ ጥንቱ የጠዋቱ ጥራልኝ ያፓ በቃ እነዚህ ቢገቡ ቢያንስ ብልጽግናንም የሚያስደነግጠው ነገር ያለ ይመስለኛል። ምክንያቱም እነዚህ መጣ አብሮ መሆን የሚችሉበት ማህበራዊ መሰረት አላቸው ለታስባል። ማኒፌስቶአቸውን ይፍቱት ነው መጀመሪያ። ማኒፌስቶአቸውን እኮ ያው ዞሮ ዞሮ የምትመራው በማኒፌስቶ ነው። ያ ማኒፌስቶ ዘርግተህ ተነጋገርበት። ስትነጋገርበት በዚህኛው ላይ እኛ አንስማማም፣ በዚህኛው አንስማማም ማለት እሺ በቃ ግን ላንስማማ እንችላለን፣ ግን ወደ አንድ ሊወስደን የሚችል ወይ ደግሞ የሚያጠጋጋን ነገር እናድርግ ብለህ ወደ አንድ ትመጣለህ። ቅንጅት እኮ የዛኔ እኮ ሲመጣ እኮ ሁሉም ፓርቲ እኮ አንድ አይነት የሆነ ፕሮፋይል ኖሮት አይደለም፣ ወይ ደግሞ አንድ አይነት የትግል ስልት ኖሮት አይደለም። ግን በያለበት የትግል ስልት ቢሄድ እንደማያዋጣው እና ሊያሸንፍ እንደማይችል ስላወቀ ቅንጅት ብሎ ተመስርቶ መጣ። በመካከላቸው እኮ ትልቅ ፋይት ነበረ እኮ የስልጣንም የአይዲዮሎጂም የብዙ ነገሮች ፋይት ነበረ መካከላቸው። እንደዛ እያለ ያንን ነገር ግን አጥብበው ለመምጣት ነው። እንደ ህወሓት በአንድ ላይ ጫካ ሰንብተው ይመጡ አልነበሩም። ህወሓት ያው ጫካ ሰንብቶ መጣ። ከዛ ከመጣም በኋላ እኮ የአመለካከት ለውጥ ያለባቸውን እየመታ ከፓርቲው በስብሰባም በምንም በግምገማም እያለ እንትን ኦህዴድ ላይ ደግሞ ሄዶ ቆረና እያለ የገመገመ ድሮፕ ያደረጋቸው በራሱ ፑፔት እያስቀመጠ ሻንጉሊት አስቀምጦ ከዛ በኋላ እሱ በሚመራው መንገድ እየሄዱለት ነው ሀገርን እስከመያዝ ሀገርን ይዞ እስከ መቀጠል ደረጃ የደረሰው ማለት ነው። ስለዚህ ቅንጅትም ሲመጣ ሀገራዊ ፓርቲ ሆኖ በዛን ወቅት እውነቱን ለመናገር እኛ በወቅቱም ነበር እኛም እንዘግብ ነበር እና ህዝቡ አማራጭም ከኢህአዴግ ሌላ አማራጭ ይፈልግ ስለነበረ ቅንጅትን ለመምረጥ ፈለገ። እንደገና ቅንጅት ውስጥ የነበሩትን አመራሮች ደግሞ እነ ኢንጂነር ኃይሉ ሻውልን ብታያቸው እነ ልደቱ አያሌው እነ ብርሃኑ ነጋ እነ ነፍሳቸውን ይማር የሞቱት ነጋሶ ጊዳዳን ምናምን ጨምሮ ተጽዕኖ ፈጣሪ የነበሩ ሰዎች ነበሩ። እነዛ ሰዎች መተው ነው ኢህአዴግን ያንቀጠቀጡትና በመሃል አዲስ አበባ ብቻ አይደለም በጣም ብዙ ክልሎች አሸንፈውታል። ኮሮጆ ተሰርቆ ምን ተብሎ ምናምን ነገር ነው ከ97 ምርጫ በኋላ ኢህአዴግ መቀጠል የቻለው እንጂ ኢህአዴግ ኮሮጆ ባይዘቀዘቅ ኖሮ ከ97 በኋላ የዛኔ የእሱ ማቆሚያ ብቻ ይሆን ነበር፣ ወይ ደግሞ በትግራይ ክልል ተወስኖ ይኖር ነበር። ያሸነፈባቸው ቦታዎች ብቻ መቀጠል የሚችል ፓርቲ ነበር ሆኖ የሚሆነው። ነገር ግን በኋላ ላይ ኮሮጆም ዘቅዝቆ ምን አድርጎ እንትን አለ። እነዚህ አሁን መቼም መመረራ ከዚህ በፊትም የሚያውቁ ናቸው። 97 ላይም የነበሩ 92ም ጀምረው የነበሩ ናቸው ፓርቲ ውስጥ እና እንደዚህ አይነት ተራ ጨዋታ ውስጥ እሳቸው መግባታቸው እንኳን ራሱ ተገቢ ነው ብዬም አላምንም። ምክንያቱም
በኦፌኮ እንግዲህ በአንድ በኩል ፓርቲ ጽሕፈት ቤቶች የተዘግተውብኛል፣ የፓርቲ አባላቴ እንደዚህ ሆነዋል። ምናልባት አንድ ያልታሰሩና እንትን ያላሉ ሰው ቢኖሩ 1-3 ሰዎች አሉ ኦፌኮ ውስጥ ያሉ፣ እነሱ ብቻ ይመስሉኛል ያልተነኩት አመራሮች። ከዛ ውጭ ያሉት ግን ወከባ እየደረሰባቸውና በጥሩ መንገድ እየሄዱ እንዳልሆነ ነው የነገሩን። እንደዛም ሆኖ ደግሞ አሁን ከሌሎቹ ጋር ደግሞ ተጣምረናል ብለው ደግሞ ሲመጡ ትንሽ እንደው የማይዋጥልኝ ነገር ይኖራል ብዬ አስባለሁኝና 4 ፓርቲ ሰብስበህ መተህ አገራዊ ላይ ለቀጣዩ ምርጫ ላይ እንደገና ደግሞ የብሔር ብሔረሰቦች ጥምረት ነኝ ብለህ ራስህን የሌለ እየፎገርክ መቀጠል ያስኬዳል ብዬ አላስብም። እና ይሄ በጣም ፈርሶ መሰራት ያለበት ፓርቲ ነው። 4ቱም ፈርሰው መሰራት ያለባቸው ናቸው። ባዶ ውስጣቸው ብገባ 0 ናቸው። በአባላት ደረጃ በአመራር ደረጃ ተመልከት፣ ባዶ ናቸው። በቃ ሰው አማራጭ ስታጣ ከበጣም መጥፎ ይሻላል ብለህ የምትመርጠው ነገር አለ። እንደዛ ናቸው ብዬ ነው የማምነው። ቀጥ ያለ ሲታጣ እያልክ ነው። እሺ አንድ ብናነሳ የምወደው ጉዳይ ቅድም በጨረፍታ ነካ አድርገው ነበር። ምርጫ ሲመጣ ነው ብቅ የሚሉት ፓርቲዎች እንደዚህ የሚል አሁን ያለፈው ምርጫ ኔክስት ይር ነው ምርጫ አይደለም 5 ዓመት ሆኖት ኔክስት ይር ይደረጋል ምርጫ። ይህን ያህል ጊዜ የቆይተው ያው በየራሳቸው መንገድ ምናልባት መሀል ላይ መግለጫ ሊያወጡ ይችላሉ፣ አገራዊ ጉዳይ ምናምን ሲኖር መግለጫ ሊያወጡ ይችላሉ፣ ባለፈው እንዳደረጉት ስብሰባ ረግጠው ሊወጡ ይችላሉ፣ ምናምን ብዙ ነገሮች ሊያደርጉ ይችላሉ። ግን የኢትዮጵያ ችግር ምርጫ ያመጣው እና በምርጫ ብቻ የሚፈታ እያስመሰሉት አይደለም ወይ? አሁን በምርጫ ብቻ የሚፈታ ቢሆን ኖሮ የኢትዮጵያ ችግር ስንት ምርጫ አደረግን? 6-7 ምርጫዎች ተደረጉ አደርገናል። ምንም የተፈታ ችግር የለም። ችግሩም የመጣው በምርጫ አይደለም። እነዚህ ፓርቲዎች 5 ዓመት እየጠበቁ ምልክቴ ማጨር ነው ምልክቴ መዶሻ ነው እያሉ በቴሌቪዥን መስኮቶቻችን ለመምጣት ብቅ ከሚሉ ደግሞ እንደሚባለውም ያው የምርጫ ምንድነው የፖለቲካ ፓርቲ ስትሆን ትንሽም ብትሆን ድጎማ አለች። እሷን አሁን አንዳንዶቹን ሰዎች በዚህ ድጎማ ነው የሚኖሩት ብለን አትልም። የራሳቸው ትልልቅ ስራ ያላቸው ህይወታቸውን በደንብ የሚኖሩ ምናምን ሊሆኑ ይችላሉ። እቺን ድጎማ ነው እንኳን ፈልገው የሚመጡት እንዳትል። ምንድነው ዓላማቸው? ምርጫ ብቻ ነው ወይ መሆን የነበረበት ዓላማቸው? አንድ ፓርቲ ሲኖር በየ5 ዓመቱ ምርጫ መወዳደር፣ በእርግጥ ምርጫ ተወዳድሮ አሸንፎ ስልጣን ይዞ ፖሊሲውን ለማስፈጸም ነው የሚንቀሳቀሰው። የታወቀ ነው። የትኛውም ፓርቲ ለስልጣን ነው የሚንቀሳቀሰው። ግን እሱ ብቻ ነበረ ወይ መሆን የነበረበት? 5 ዓመት ሙሉ የት ነበሩ? ሊሰሩ የሚገባቸው ስራዎች የሉም ወይ? 5 ዓመት ሙሉ ቁጭ ብለህ በ1 ዓመት እንቅስቃሴ በ6 ወር እንቅስቃሴ ተከታይ ማፍራትስ ይቻላል ወይ? 5 ዓመት ሙሉ መንቀሳቀስ መቻል አለበት። እውነቱን ለመናገር እንግዲህ አሁን ሲሸነፉ ያኔ በትክክል ከሆነ በትክክለኛው መንገድ ተሸንፈው ከሆነ ብዙ ጥያቄዎች ስለሚነሱ በትክክለኛው መንገድ ተሸንፈው ከሆነ ችግራችን ምንድነው ብለው ወደ ራሳቸው ተመልክተው ችግራቸውን ፈተው ለሚቀጥለው 5 ዓመት ከዛኛው ምርጫ ማግስት ጀምሮ መዘጋጀት ነበረባቸው። እሱን አላየንም። የተሸነፍነው ደግሞ በማጭበርበር ነው የሚል እምነት ካላቸው እሱ አይነት ነገር እንዳይደገም 1 ዓመት ሲቀሩ አይደለም የምትሰራው። ከመጀመሪያው ጀምሮ የሚመለከተውን አካል በማስጨነቅ ዓለም አቀፉ ማህበረሰብን ኢንፎርም በማድረግ ብዙ የምትሰራቸው ስራዎች ይኖራሉ። ይሄን ሁለቱንም ሳያደርጉ ልክ የሆነ ዋዜማ ላይ መጥተው ምርጫ ለመወዳደር ነው መድረክ የሚባል ጥምረት ፈጥረናል እንደዚህ የምትል ከሆነ ለውጥ ይመጣል ወይ? የኢትዮጵያ ህዝብስ እስከመቼ ድረስ ነው ለምርጫ ብቻ እየሮጡ በሚመጡ ምርጫ በሚያነፈንፉ ፓርቲዎች እየተወዛገበ ስንት ዘመን ይኖራል? አሁን እኔ እውነቱን ለመናገር እንደው ኢትዮጵያ ውስጥ በዚህ ሰዓት ለምርጫ ዝግጁ የሆነ ፓርቲ ማን ነው ቢባል እኔ ብልጽግና ብቻ ነው የምጠራው። ምክንያቱም እንደምታውቀው ነው እንደዚህ እየሰራው ነው እያለ ከተለያዩ አካላት ጋር እየተነጋገረ ያወራ 5 ዓመት ሙሉ እንደውም 1 ዓመት ቀንሰናል 4 ዓመት ብቻ ነው የሚቀረን ይሉ ነበር። 1 ዓመት ሲያልፈው ጠቅላይ ሚኒስትሩ አሁን የቀረን 3 ዓመት ብቻ ነው ምናምን ይሉ ነበር። በደንብ ነው የሚዘጋጁት እነሱ። በትክክለኛው መንገድ ያሸንፉም አያሸንፉ በደንብ ነው የሚዘጋጁት። ሌሎቹ የት ነው ያሉት? አሁን ጥያቄ ሊያነሱ ይችላሉ። መንግስት እንዲያርጎን አፍርሶን በትኖን ምናምን ይላሉ። አፍርሶን በትኖን ያለ ፓርቲ 5 ዓመት ሙሉ ተቀምጦ በ1 ዓመት ነው ወይ መልሶ የሚሰራው? 4 ዓመት ሙሉ ምን ያንን ያባክነውን ጊዜ በምንድን ነው የሚያካክሰው? ለኢትዮጵያ ህዝብም የሚመጥን እንቅስቃሴ ነው ወይ የሚል ጥያቄ አለኝ እኔ ብዙ ጊዜ። ፓርቲዎቻችን አንደኛ እንደሱ አይነት ከፍተኛ ችግር አለባቸው። የምርጫ ሰሞን ብቻ አለን ብለው የመምጣት ኢቭን አሁን ህዝቡ ላይ ያለውን
በጣም ብዙ ሺህ ጥያቄዎች አሉት የኢትዮጵያ ሕዝብ። እንደው ከነዛ በጣም ከብዙ ሺህ ጥያቄዎች መካከል እንኳን ይሄ የኑሮ ውድነቱ ከደሞዝ ጋር ተያይዞ የሚመጡትን ነገር የነዳጅ ጭማሪ፣ ሌሎች ነገሮችን በጣም ብዙ በየዕለቱ እንኳን መግለጫ ላውጣ ብለህ ብትል ለእነዚህ ፓርቲዎች ብዙ የቤት ስራ ነበረባቸው። በጣም ብዙ የቤት ስራ ግን ያልሰሩት እኔ እንግዲህ መቼም ምርጫ ቦርድ የሚበጅትላቸው በጀት አለ። ሲንቀሳቀሱ ቢሮም አላቸው፣ ምንም አላቸው። መግለጫ ለመስጠት ምንም የሚከለክላቸው ነገር ሁኔታ አለ ተብሎ አይታመንም። አሁን ባለ ሁኔታ ኢቭን እንደው መንግስት ከለከለን በቢሮ ደረጃ ሚዲያዎች እንዳይመጡ ምናምን ብለው ቢሉ እንኳን በግል የፌስቡክ ገጻቸው ላይ እንኳን በፓርቲው በዚህ ጊዜ ትልቅ ተጽዕኖ እየፈጠረ ያለው ማህበራዊ ሚዲያ ነው። ማህበራዊ ሚዲያውን እንኳን በአግባቡ እየተጠቀሙበት አይደለም እና ልክ ለምሳሌ ከ97 ቅንጅት መፍረስ በኋላ ኢህአዴግ አንድ ሲስተም ተጠቀመ። ምን አደረገ መሰለው? ቅንጅት የሚባለው በፓርቲ ደረጃ እንዳለ ለማስመሰል አደረገና ቢሮ ጽህፈት ቤት ሰጠና አየለ ጫሚሶ የሚባል ሰው መጥቶ አስቀመጠ። አየለ ጫሚሶ የቅንጅት ፓርቲ ዋና ነው ተባለ። ከተሰጣቸው የኪራይ ቤቶች አስተዳደር ድርጅት የኪቢአድ ቤት መካከል ሐቁን ምነግር 2 ቦታ ከፈሉና አንደኛውን እነሱ ያዙ። ያኛውን ሸንሽነው አንደኛውን ኮምፒውተር መጻፊያ ቤት አደረጉት። አንደኛውን ለግሮሰሪ ያከራዩት ድራፍት መጠጫ አደረጉት። አንደኛውን ደግሞ እንደዚህ የሩም አገልግሎት የፔኒሲዮን አገልግሎት እንዲሰጥ አድርገው ገንዘቡን ከዛ የበሉ ቁጭ ብለው ስለነበረ ምንም ነገር ሳይታወቃቸው ሳይሰማ ኢህአዴግ ከስልጣን እስከወረደበት ጊዜ ድረስ በዚህ ግቡ በዚህ ውጡ ተብሎ በምርጫ ቦርድም ለማደስና ምን ለማለት አስጨንቃቸው ቁጭ ብለው ሲበሉ ሲጠጡ ቆዩ። አሁን ከለውጡ በኋላ ብዙዎቹ ተበታትነው በየራሳቸው የሆነ ፓርቲ ውስጥ ገቡ። ኢትዮጵያ ውስጥ የፓርቲ አባል መሆን ወይ ደግሞ የፓርቲ አመራር መሆን ዘርፈ ብዙ ጥቅም አለው። በጣም ብዙ ጥቅም አለው። ይሄ ምርጫ ቦርድ ከሚሰጥህና ለምርጫ ተብሎ ከዓለም አቀፍ ተቋማትም ከሌሎቹም የሚመጡትን በጀቶች ሸንሽነህ እንደ ልብ ከመንቀሳቀስ ባለፈ መንገድ ላይ የሚተናኮልህም ላይኖር ይችላል። የሆነ ነገር ካጋጠመህም እንኳን እኮ የፓርቲያችን አባል ታሰረ የሚል መግለጫ የሚለቀቅልህ ሰው ትሆናለህ። ዝም ብሎ ከሜዳ ልክ እንደ ፕሬዚዳንት ማሜ ከሜዳ አምጥተውት ጫት እየቃመ የእስክንድር ነጋ ተፎካካሪ ሆኖ እንደቀጠለውና ህዝቡም የምር መስሎት ማሜን መከተል እንደጀመረው አይነት ነገር ማለት ነውና ያን አይነት የሚካሄድበት ነገር ነው። ኢቭን የፓርላማ አባል መሆን እነሱ የሚፈልጉት በዛች በስክሪን መታየቱ ለ5 ዓመት የወጪዎችህ በሙሉ በመንግስት የሚሸፈኑ ይሆናሉ። ስትታሰር ዓለም አቀፍ ተቋማት ሳይቀር ይጮሁልሃል። ሚዲያውም የግሉም ነፃውም ውጭም ያለው መንግስት እንዲያደርገ ተብሎ ይጮሁልሃል። እነዛ ጥቅሞችን በማየትና እንደው እዛ ላይ እንደሱ ሆኖባቸው ተጣብቶባቸው የተቀመጡ ሆነው ነው እንጂ እውነት ለመናገር እንነጋገር ከተባለ የትኛውም የፓርቲ ሜምበሮችም ሆነ አመራሮች ለህዝብ ለኢትዮጵያ ህዝብ የሚጠቅም አንድም ነገር አደረጉ ብለህ ማለት አትችልም። አንድም ህዝብ ያነሳውን ጥያቄ ይዘው አንድም ቀን መድረክ ላይ ወጥተው አያውቁም። የህዝብን ጥያቄ አንድም ቀን ይዘው ተንቀሳቅሰው ወደ መድረክ ሄደው አያውቁም። የሚያውቁት ምርጫው ሲመጣ እንዲናረግልሃለን ነው። በቤት በቧንቧ ወተት አስገባልሃለሁ ብሎ ቃል የሚገቡ ናቸው ያሉ። ወንዝ ባይኖርም ድልድይ እንሰራልሃለን የሚሉት አይነት ማለት ነው። እንደዛ አይነት ነገር ናቸው እንጂ እነዚህም አሁን ከዛ የተሻለ ነገር አዲስ ነገር ይዘው ይመጣሉ ምንም ማለት አትችልም። ምናልባት የተፈቀደላቸውን ነፃነት በፓርቲ ስም እንደፈለገ ሊናገሩ ይችላሉ። እንደፈለጉ መንግስትን ከፍ ዝቅ አድርገው ሊናገሩ ይችላሉ። ከዛ በዘለለ ሌላ ነገር ያገኙበታል። የኢትዮጵያንም ህዝብ ጥያቄ ያነሳሉ ብዬ ማለት የምትችላቸው አይደለም ባጭሩ። እስኪ እንደው መውጫም እንዲሆንን የፕሮፌሰር መራራ ጉዲናን ጉዳይ እናንሳ ብዬ አስባለሁ። እንግዲህ ረጅም ጊዜ ቆዩ የኢትዮጵያ ፖለቲካ ውስጥ ሲታሰሩም ሲፈቱም ምርጫ ሲወዳደሩም በሚናገሯቸው ንግግሮች ትኩረት የሚስቡ ናቸው። ኖት ኦንሊ ሀሳባቸው እንኳን ብዙ ሰው የማይገዛው ቢሆን እንኳን አነጋገራቸው ብዙ ሰዎች እንደውም እንዲህ አይነት ኮሜንት ሲሰጥባቸው አስታውሳ እንደው የሚናገሩት ነገር እንኳን ሚዛን የማያነሳ ቢሆን ራሱ የሚናገሩበት ወይ እንደ ደፋር ያደርጋቸውና በቃ እሳቸውን የመሰለ ፖለቲከኛ የለም እየተባለ
ኤክስኪውዝ ይሰጣቸዋል፣ ግን የፖለቲካ ሀሳባቸው ደካማ ነው ብለው የሚተቿቸው አሉ። በሌላ መንገድ ደግሞ ረጅም ጊዜ መቆየታቸውን ጥሩ ሀሳብ የሚያነሱ ሰው መሆናቸውን ጥሩ ፖለቲከኛ አድርገው የሚገልጿቸው ደግሞ ሰዎች አሉ። ይህንን ትችትም ድጋፍም ይዘው ነው እንግዲህ ለረጅም ጊዜ የኢትዮጵያ ፖለቲካ ውስጥ የቆዩ ሰው ሆነው አሁን ድረስ ያሉት። እንግዲህ አሁንም አሉ። የኦፌኮ ሊቀመንበር ናቸው። የመድረክ ውስጥ ደግሞ ምክትል ሊቀመንበርና ውጭ ጉዳይ ኃላፊ ሆነው ነው አሁን ብቅ ያሉት። ለወጣት አመራሮች በሚል የሊቀመንበሩነቱን ቦታ ትተዋል። ኦፌኮ ውስጥ ያንን ያደርጉታሉ? አይ ዶንት ቲንክ። ይሄኛው መድረክ ስለሆነ በፈለግከው ቀን መድረኩን ደረማምሰህ ስቴጁን አፈራርሰህ ልትወጣ ትችላለህ ሊሆን ስለሚችል ያን ያህል ሊያስጨንቃቸው ይችላል። ግን ፕሮፌሰር መራራ ጉዲናን ስናነሳ እኔ መች ነው የሚበቃቸው? ልክ ከዚህ በፊት አስታውሳለሁ የህወሓት አመራሮች ትልልቆቹ ያረጁቱ ኢቭን እነ ደብረጽዮንም ቢሆኑ መች ነው የሚበቃቸው የሚል ጥያቄ እናነሳ ነበር። አትሊስት አማካሪ የሚሆኑት መች ነው፣ ለወጣቱ ትውልድ እድል የሚሰጡት መች ነው የሚል ጥያቄ እንዳነሳን ትዝ ይለኛል። አሁን ይህንን ጥያቄ ለእነ መራራ ጉዲና መጠየቅ የሚገባን ሰዓት ላይ ያለን ይመስለኛል። ምክንያቱም ተመሳሳዩን ትራክ ነው እየዞሩ ያሉት እነዚህ ሰዎች። አንድ አይነት ነገር ነው እየረገጡ ያሉት እና ለውጥ ያላመጣውን አካሄድ ደግሞ እየሄዱት ነው። በቃ እነዚህ ሰዎች ኦኬ ረጅም ዓመት ልምድ አላቸው። ከዛ ልምዳቸው ለወጣቶች እያካፈሉ ወጣቶች በራሳቸው ኤነርጂ በራሳቸው ሀሳብ በእነሱ ልምድ የተሻለ ነገር ለማምጣት ቢጥሩ አይሻልም ወይ የሚል እሳቤ ያለኝ እና መቼ ነው የሚበቃቸው? አሁንስ በዚህ መንገድ ሄደው ውጤታማ መሆንስ ይችላሉ? እንደው እኛ እሺ አይችሉም ብለን ብንደመድም ያንተን ሀሳብ አላውቅም የሚሆነው አይመስለኝም። ያንተን ሀሳብ ትነግረኛለህ። ግን እሳቸው ራሳቸው ውጤታማ ሆናለሁ ብለው ያስባሉ ወይ ብዬ ነው ይጠይቃሉ። በቃ እንደው አንድ ጊዜ ያስታውሳሉ አቶ ልደቱ ያለፈው ምርጫ ላይ ይመስለኛል አብሮነት እንደዚህ የሚል ጥምረት ፈጥረው ለመግባት እዛ እንትን ውስጥ ለመወዳደር ጥረት ሲያደርጉ ነበረ። አይ ዶንት ቲንክ በምን እንትን እንዳለባቸው ታምናላችሁ? ምርጫው ፍትሃዊ እንደሚሆን ታምናላችሁ ማለት ነው? ለምርጫ ስትገቡ ምርጫው ፍትሃዊ ላይሆን ይችላል፣ መንግስት እንዲሁ በቀላሉ እንትን የሚል ላይሆን ይችላል። ግን እንደዛ ብለን መሮጫ እንትኑን ደግሞ ብቻውን አንተውለትም። ያለችውን አጋጣሚ ሰላማዊ አጋጣሚ ሁሉ ለመጠቀም ብለን እንደው እንገባለን። ምንድነው አንዳች ነገር ማድረግ አለብኝ። ልክ ዳንኤል ክብረት በኤሪጎሪ እንዳስረዳው ኤሪጎሪ የማዳን እድልህ 1/3 ነው። በዚህ በኩል የመምታት መሀል ላይ መምታት እና በቀኝ በኩል የመምታት እድልህ 1/3 ነው። ስለዚህ በረኛው ቢቆም 1/3 የማዳን እድል አለው። እዛም ቢጋደም 1/3 ነው፣ እዚህ ቢጋደም 1/3። ታዲያ ለምንድን ነው የሚወድቀው? የሆነ ነገር አድርጓል እንዲባል እና ለምንድን ምርጫ ውስጥ የምትገቡት? የሆነ ነገር አድርጓል እንዲባል። ፕሮፌሰር መራራ ጉዲና እስከዛሬ ዝም ብለው አሁን የሚመጡት እስከዛሬ ምንም ለውጥ ሳያመጡ አሁን ምርጫ ሲመጣ ለምንድን ነው የሚመጡት? የሆነ ነገር አደረጉ እንዲባል። የሚያምኑትም አይመስለኝም አሸንፋለሁ ብለው የሚተማመኑም አይመስለኝም። ታዲያ ካልተማመኑ ምን ሊያደርጉ ነው የሚመጡት ከተባለ ሌሎች ነገር እንደመረኛው እና እንደዚህ አይመስልህም ወይ? አይበቃቸውም ወይ? ራሳቸውስ ይሄንን አምነው መወዳደራቸው በራሱ ምን ያህል አዋጭ ነው የሚል ጥያቄ ስላለኝ እኔ ደግሞ መራራ ጉዲና ከፖለቲካ ህይወት ወጥተው መኖር አይችሉም ብዬ ነው የማስበው። ልክ ከአሳ ከባህር እንደወጣ አድርገህ አስባቸው እሳቸውን። በነገራችን ላይ መንግስት መሆን አይችሉም። ያን መሰለህ መንግስት ቢሆኑ እንደ ታዬ ደንደዓ ነው የሚሆኑት። መንግስት ላይ ቁጭ ብለው መንግስታቸውን ነው የሚያሙት። መንግስት ላይ ቁጭ ብለው የመንግስትን ደካማ ጎን ነው በሚኒስቴር ደረጃ አስቀምጣቸው የመንግስትን ደካማ ጎን እየዘረዘሩ የሚያወጡ ሰው ናቸው እንጂ ምንም እንትን የምትላቸው ሰው አይደሉም። እና ይሄ የበፊትም ተፈጥሯቸው ነው። ለምሳሌ እኛ በፊት በነበሩት ሚዲያዎች ላይ ምን እናደርግ ነበር መሰለህ? አጠቃላይ ሙሉ ዜናዎቹ የትኞቹ ይሰሩ የሚለውን ዜናው ተመረጠ፣ አርቲክሉ ተመረጠ፣ ሁሉም ተመረጠ አይደል? አሁን ብናይ ቀልብ የሚገዛ ዜና ከሌለ ቀልብ የሚገዛ ወሬ ከሌለ በቃ ቅንጅቶች ጋር መድረኮች ጋር እንደውል ይባላል። እዛ እንደውል ከተባለ የምንመርጠው 3 ሰው ነው። አንደኛው ነጋሶ ጊዳዳ ናቸው፣ ነፍሳቸውን ይማርና። ሁለተኛ ብርሃኑ ነጋጋ ነው። ሶስተኛና የመጨረሻው መራራ ጉዲና ጋር ነው። ሶስተኛው ሰው መራራ ጉዲና መንግስትን የሚሉት ነገር አያጡ ምን አሁን እንደው ይሄ ካሜራ እንደዚህ ይያለ ላውድ ላይ አድርጌ ደውዬ እንደምን አሉ ፕሮፌሰር ደህና አሉ እንደው ሰሞኑን መንግስቴ ምን ባኬ ብለው ይጀምራሉ። ከዛ የሚሉት ነገር አያጡ
በቃ ለገበያ የሚሆን ነገር ይኖራል። በቃ ይኖረዋል ገበያ ማለት እንደዛ ለፖለቲካ ንግግር የሚሆን ነገር በምንም ታምር አያጡም። መንግስታቸውን የሚተቹበት፣ መንግስታቸውን የሚያጣጥሉበት፣ መንግስታቸው ጥሩ ነገር እያደረገ እንዳልሆነ የሚያነሱበት ምንም ነገር በተአምር አያጡም። ስለዚህ የምታደርገው አንድ ነገር ቢኖር እሱ ነው። ለዛ ነው ፕሮፌሰር መረራ ጉዲና ከፖለቲካ ውስጥ ወጥተው መኖር አይችሉም ብዬ የምልህ። እንደ ልብ መናገር የምትችልበት አንደኛው መድረክ የፖለቲካው መድረክ ነው። ምክንያቱም እኚህ ሰው ከፓርቲ ውጭ ሆነው ቢናገሩ ነገ ጠዋት መንግስት መጥሪያ ይዞላቸው ይመጣል። ከዛ የሚያስጥላቸው አካልም የለም፣ መግለጫ የሚያወጣላቸውም አካልም የለም። ነገር ግን ፓርቲ አለ። በፓርቲው ከኪሳቸው የሚያወጡት ነገር ላይኖር ይችላል። ምንም ሳያወጡ እንደውም በስራዎቻቸው የውል አበል እየተከፈላቸው የልባቸውን እየተናገሩ መኖር ይችላሉ እና ከፓርቲ ውጭ ህይወት የላቸውም። እንደገና መንግስት መሆን ደግሞ አይችሉም። መንግስት ቢሆኑ እርግጠኛ ነኝ እኔ ወስደህ ዝም ብለህ የጠቅላይ ሚኒስትርነቱን ቦታ ብትሰጣቸው የሚተቹት አያጡም። የሚተቹት ቢያጡ ወይ ህዝቡንም ተችተው ሊሆን የተቃውሞ ሀሳባቸውን በዛ መንገድ ይገልጻሉ እንጂ እሳቸው ፕሮፌሰር መረራ በቃ እንደዛ ናቸው እና ይሄ ተፈጥሯቸው ምንም ልታደርገው አትችልም። አሁን አማካሪውኑ ምኑኑ ምናምን ብለህ እንደ ሀሳብ ሊቀበሉልህ ይችላሉ። ግን ፈላጭ ቆራጭ መሆን ቦታው እያለ ዋይኖት ለምንድን ነው አማካሪ መሆኑ? አማካሪ ማለት እኮ የሚያቀርበውን ሀሳብ ልትቀበልም ላትቀበልም ትችላለህ። ፈላጭ ቆራጭ ከሆነ እያለ ቦታው እያለ የምን አማካሪነት ነው? ምናልባት ወደፊት በጣም ጡረታ ሲወጡ በጣም እድሜያቸው በጣም ከሄደ በኋላ እንደው የጤናም ጉዳይ የምንም ጉዳይ ሲይዛቸው የዛኔ አማካሪ ሊሆኑ ይችላሉ እንጂ መንቀሳቀስ እየቻሉ ዩኒቨርሲቲ እያስተማሩ የተለያየ ቦታ እየተንቀሳቀሱ ከፓርቲ ውጭ ህይወት አላቸው ብዬ አላስብም መረራ ጉዲናና ለዛ ነው ይሄንን አሁን በነገራችን ላይ ይሄን መስርተዋል አይደል? ይሄን አፍርሰው ደግሞ ለምርጫው የበለጠ ሲጠጋ ደግሞ ሌላ ነገር ሊፈጠርም እንደሚችል በእርግጠኝነት ነግራለሁ። ይሄን እናየዋለን የዛኔ ደግሞ ከምን የመነጨ መሰለ እንዲህ አይነት ሀሳብ ማነሳው። ለምሳሌ ኢትዮጵያ አሁን የእሳቸው አስተሳሰብ፣ የእሳቸው ፖሊሲ፣ የእሳቸው ፓርቲ የሚያራምደው ርዕዮተ ዓለም የሚቀበለውም አይቀበለውም ሰው ሊኖር ይችላል። ይሄ ናቹራል ነው። የማህበራዊ መሰረትህ ውስን ነው የሚሆነው። በተለይ የብሔር ደግሞ ስትሆን በጣም ውስን ይሆናል። አሁን የመላውን ኢትዮጵያ ልብ መግዛት የሚችል ፓርቲ አይደለም የእሳቸው። ኦፌኮ የኦሮሞ ፌዴራሊስት ኮንግረስ ነው። ስለዚህ ኦሮሚያ ክልል ላይ ቤዝ ያደረገ ነው። ኦሮሚያ ውስጥ ሆኖ ደግሞ የተከፋፈለ ነው። ብልጽግና የሚፈልግ ሊኖር ይችላል፣ ኦነግን የሚፈልግ ሊኖር ይችላል፣ እሳቸው ስለዚህ ውስን ነው እና አይዲያቸውን የሚገዛም የሚሸጥም አይዲያ ቢኖራቸውም ባይኖራቸውም ይነስም ይብዛም የኢትዮጵያ ፖለቲካ ውስጥ ግን ረጅም ጊዜ ቆይተዋል። ቀላል የሚባል ልምድ አይደለም ያላቸው። ይሄ ልምዳቸው በምርጫ ከመሳተፍ ይልቅ ሌሎች ነገሮች ላይ ቢውል ውጤት ያመጣል የሚል መረዳት ስላለኝ ነው። አንዳንድ ጊዜ በምርጫ ስለተሳተፍክ ብቻ ነው ወይ ለውጥ የምታመጣው? የሆነ ንቅናቄ ልታቋቁም ትችላለህ። ንቅናቄ አቋቁመህ ምናልባት ህዝቡ እንዲህ አይነት አስተሳሰብ ያለውን ፓርቲ ቢመርጥ የተሻለ ነው የሚል ንቅናቄ እኮ ልትመሰርት ትችላለህ። አሁን እኮ ንቅናቄዎች እንደዚህ ለምሳሌ የሴቶች መብት እንደፈለገው አልተከበረም የሚል የሆነ የሴቶች ማህበር ቢኖር የሴቶችን መብት የሚያስከብረው ፓርቲ ይሄ ነው፣ ይሄንን ብትደግፉ ሴቶች እመክራለሁ ሊል ይችላል። ሴቶች ከሰሙት ያንን ፓርቲ ሊመርጥ ይችላል። የሴቶች ቁጥር እየጨመረ ነው በነገራችን ላይ ልታስብበት ይገባል። ስለዚህ ሊመርጡት ይችላሉ። የአካል ጉዳተኞችን ጉዳይ ብሎ አካል ጉዳተኞች በሚሊዮን የሚቆጠሩ ናቸው። ምርጫ ላይ ሲግኒፊካንት የሆነ ለውጥ ማምጣት ይችላሉ። የእናንተን የሚመለከታችሁ ይሄ ፓርቲ ነው፣ ይሄን ፓርቲ ብትመርጡት ትጠቀማላችሁ የሚል ንቅናቄ የሚያደርጉ ሰዎች ሊኖሩ ይችላሉ። አሁን የፕሮፌሰር መረራ ጉዲናን ጉዳይ እዚህ ጋር ብታመጣው ኢትዮጵያን ወደ ተሻለ ደረጃ ማሻገር የሚችል ራዕይ ያለው ፓርቲ ይሄ ነው ብለው ቢመክሩ ካላቸው የፖለቲካ ልምድ አንጻር ወርዞ ያደርጋሉ ብዬ አስባለሁ። በፓርቲ ውስጥ ግን ቢሆኑ ተቀናቃኝ ይበዛባቸዋል። እንኳን ከመንግስት ጋር እርስ በርስም ፉክክር አለ። ወጣ ብለው ግን ምክር ቢያደርጉ፣ የሆነ ንቅናቄ ቢፈጥሩ፣ የሆነ የሲቪክ ተቋም መስርተው አንዳች ነገር ቢያደርጉ ምናልባት ኢትዮጵያ የሚያስፈልጋትን አይነት ፓርቲ በመጠቆም ደረጃ ራሱ የሆነች ጠጠር ሊያስቀምጡ ይችላሉ ብዬ አስባለሁ። አንፎርቹኔትሊ እሱን የሚመርጡ ግን አይመስለኝም። ይህንን አባባልን ይህን ሀሳብን ለብልጽግና ብትነግረው ብልጽግና ምን ይላል መሰለህ? ይህ ያረጃ አስተሳሰብ ይላል። ልክ በቃ ከነ ደብረጽዮን በምንድን ነው የምትለያቸው ነው?
ልዩነታቸው እኛ ከተማ ታጋይ ናቸው፣ እነዛ የጫካ ናቸው፣ ወይ ደግሞ የበረሃ ናቸው። በቃ ከዛ ውጪ መረራ ጉዲናንና አንድ ህወሓትን ደብረጽዮንን አምጥተህ አንድ ሚዛን ላይ ብታስቀምጥ የነበሩበት የትግል ዘመን ተመሳሳይ ነው። ያካሄዱት የነበረው ፖለቲካ የሀገርን ችግር መፍታት ያልቻለ ነው። አገሪቱ አሁንም ድረስ ያለችው እንደውም አገሪቱ ከእንደዚህ ያለ ችግር ውስጥ ማጥ ውስጥ መውጣት ያልቻለችው እኔ በጣም የማምነው ከድህነት ቀጥሎ የፖለቲከኞቹ እነሱ ያመጡት ችግር ነው። ስለዚህ በሁለተኛ ደረጃ የተቀመጠን ነገር አገሪቱን ማጥ ውስጥ እየከተታት ያለ የበፊት የድሮ ፖለቲካ አስተሳሰብ ሆኖ ሳለ አሁን እነዚህ ሰዎች አምጥተህ እንደገና አገሪቱን ወደኋላ ስንት ዓመት የመመለስ እቅድ ኖሮ ነው ብሎ የሚሉ ይመስለኛል። ለብልጽግና ይናሳብታ ነሳ እንደዛ ይላል ብዬ አስባለሁ። ስለዚህ የማይሆን ነው፣ በቃ የማይሆን ነው። አሁን እነዚህ አሁን ለዘመን ላመጣው ለለወጠው የፖለቲካ ለወጣቱ መልቀቅ መቻል አለባቸው። በቃ ህወሓት ውስጥ ብትሄድ፣ ትግራይ ውስጥ ብትሄድ በጣም እሳት የሆኑ ፖለቲከኞች አሉ። ትግራይ ውስጥ ብትሄድ፣ ኦሮሚያ ውስጥ ብትሄድ እንደዛ ብታገኛቸው አሉ። በየክልሉ አሉ ፖለቲካ የገባቸው። የኢስት አፍሪካ በተለይ ደግሞ የኢትዮጵያ የትኛው የፖለቲካ ሲስተም ብትጠቀም በጣም ጥሩ ነው ብሎ ልትላቸው የምትችለው ግን እነሱን ማን አምጥቷቸው? ሚዲያውም እነሱን አያቀርብም። ፓርቲዎቹም ጀስት እንደ አባል ሜምበር እንዲሆኑና የምርጫ ጊዜ እዛ ክልል ወይ ደግሞ እዛ አካባቢ ክፍተት ቦታ ከተገኘ ያ ቦታ የነሱ ሰው ሆኖ እንዲወዳደርላቸው ይፈልጋሉ። ከዛ የዘለለ የተሻለ ነገር ያመጣሉ ብዬ አላስብም። እና እነዚህ ሁለቱንም ብለህ ወደ ጡረታ ማውጣትና ምንም አማካሪነቱ ምናምንም ሳይሆን በቃ ህይወታቸውን ይጻፉት፣ ወደ መጽሐፍ ተቀይሩት። እሱን አንብበን አሁን ካለው ጋር አጣጥመን ወደ ተግባር እንለውጣለን ብዬ አስባለሁ እንጂ እኔ ውጤት ያመጣሉ የሚል እሳቤ ብዙ ተስፋ ታደርግ። በጣም አመሰግናለሁ ቴዲ። የመድረክን ጉዳይ አንስተን በዛው የፕሮፌሰር መራራ ጉዲናን የፖለቲካ ህይወትም በተወሰነ መልኩ ለመዳሰስ ሞከርን። እንግዲህ ምን አይነት ለውጥ ያመጣሉ ምርጫው ሲደርስ አብረን የምናየው ጉዳይ ነው የሚሆነው። በጣም አድርጌ ነው የማመሰግነው። ውድ ቤተሰቦቻችን እናንተም ከኛ ጋር ነበራችሁ ቆይታ እጅግ አድርገን እናመሰግናለን። የዛሬው ፕሮግራማችንን እዚህ ላይ እናበቃለን። ቴዎድሮስ ካሳና አምሃ ደግፋ ከእናንተ ጋር ቆይታ አደረግን። ሀሳብ አስተያየት ሲኖራችሁ በየትኛውም አማራጭ በስልክ መስመራችን በመደወልም ይሁን በታች ባለው ደግሞ የሀሳብ መስጫ ሳጥን ውስጥ ልታደርሱን ትችላላችሁ። ለፕሮግራሞቻችን ግብአት ይሆናሉ። እሱን ማድረጋችሁን አትዘንጉ እያልን የዛሬ ፕሮግራማችንን እዚህ ላይ እናበቃለን። ጤና ይስጥልን።